ተናገረው ኤቢሲዲ ውስጥ ያለ አሁን ማንኛው አስገባት ነው አረ ወይና ናስራ አረ ናው ሰደውና አንተ ናስራ እንጂ ናስራ እኔማ በቤቴ እኮ መተንፈሳለሁ ና እንጂ ታቆይ ለንዴ ስራው ውሰድና አጫውታቸው እንጂ አንተ ምን ጉድ ነው ዘንድሮ ቆይ ስማኛ አዳምጠኝ እየተነጋገርን እስከዚህ ድባለው ውስጥ እስከዚህ እኮ እያሰብክ እኮ ነው ስለአንቺ እኮ አይደለም ስለራሴ ጋር እያወራሁ ነው የማንኛውን የሉባባቱን ያበራሽቱን እያሰላሰልኩ ነው አትጥቀስ ወይኔ አምላኬ ማበዴ ነው ስማቸው እኮ ጃኔላር ነው አረ ሉባባ ኮለ ኤል ብለ ጀምር አትናገር ስማቸው ወይኔ አምላኬ ማበዴ ነው ወይኔ ብስማም ከፍሎኛል ብዬ ነው ትግስት የለኝም ነበር ዛሬ እሺ ጭራሽ ትለኛለህ እስከዚህ ድረስ ያለውን ስማቸውን ንገረኝ ማበዴ አሁን እንግዲህ የለሽም ቂም እንዳትይዥብኝ የምትሰሙኝ አሁን እኮ ልታቅብኝ ነው እኮ ወይ ሰው ተሰማኛለህ አዳምጠኝ አሁን ኤች ብትል ሀሊማን ተብለ ልዩ ልታቅብኝ ነው ተቸግሬ እኮ ነው ወይኔ አምላኬ ወይ እግዚአብሔር ሰዓቱን ገደል ሰውዬ ትንሽ ደቂቃ ነው የቀረኝ ትጫወታለህ ወይስ አምስት ሺህ ኦኬ እሺ ዜድ ዚ አስገቢ በኢየሱስ ክርስቶስ ማንቶ እሺ አለባበሷ ከሽመሬ ነው የምትለብሰው ከላይ ከዚህ ከምርቷ በታች አለ ቀሚስ ማለት አማርኛ እንግባባ ምንድነው ከሽመሬ ደግሞ አሁን እዚህ ጋር ከሽመሬ የማያውቃል አሁን ማርያምን ያላቅም ምንድነው ከሽመሬ አታውቂም አውቀሽ ነው ኧረ ማርያምን ያላቅም ምንድነው ከሽመሬ አማርኛ ቃል ነው ኧረ ለካ ረስተናል ጉርዲ ከሽመሬ አታውቂም እያንዳንድሽ እዚህ ኮመንት ላይ ምስል እግዚአብሔርን አላውቅም ከሽመሬ ምንድነው እሺ የጨርቅ ስም ነው እሺ ተይው ይኸው ጨርቅ ነው እያሉ ካሽመሬ ነው ከሽመሬ ተሳስቶ ነው ካሽመሬ አይደለም ወይኔ አምላክ እስራኤል እሺ እኮ ምንድነው ጉርድ ነው ቀሚስ ነው ቁንጣ ነው ሱፍ ነው ሂጃብ ነው ቱታ ነው ምንድነው የምትለብሰው ቆይ ይቅርታ አድርግልኝ አረብ ሀገር ከሄደች በኋላ የምንለብሰው ነው ድሮ ሀገር ቤት እያለች አሁን በህይወት የምትለብሰው በህይወት አሁን እያለች እሺ አሁን ጀልባብ ምንድነው ደግሞ ጀልባብ ኧረ ሰውዬ እንግባባ በእናትህ ግን ልታሳብደኝ ነው እንዴ አንቆል ይገል ጀልባብ ምንድነው ደግሞ ቀሚስ ነው ቀሚስ ወይኔ አምላክ እስራኤል ለቀሚስ ነው ይሄ ሁሉ መከራ የምታበላው ያው ጋር ተሄደ መችገኛ እንዴ ሁለት ቁጥር ቆይ ጠብቀኝ አባያ ነች እዚህ አባያ በላ ታዲያ እንትን በሂጃብ አለ እዚህ ውስጥ አባያ እሺ ለክርስቲያኑም ለሙስሊሙም አድርጌው ለሁሉም ነው የሰራሁት እድሜዋ ከ24 እስከ 50 ውስጥ ባለው ውስጥ እድሜ ነው የምትጠቅሰው እድሜዋ ስንት ነው 27 1 2 3 4 ወይ ጉድ በስመ አብ አንቺ መጥፎ ነገር ከሆነ እዚህ ሰው ፊት እንዳትናገሪ ፕሊዝ ኧረ ቆይ ልጨርሰው ኧረ እንደው መከራዬ ወይ በውስጥ ነው ገንዘብ ችግር አይኑ ይጥፋ መከራ አይኑ ይጥፋ አንተ 5000 ቆይ ሰጣይ ብዬ እንዲጨጓራ ይቃጠል እንዴ ራሴንም ፕሮቴክት ማድረግ አለብኝ እሺ ቀጥይ እንዴ ወይ ገብርኤል ጥላት አሳልፈኝ ልትሰጪኝ ነው እንዴ ወይ እግዚአብሔርዬ ምኗን ወደድክላት መልኳን ጸባይዋን ገንዘቧን አልጋ ላይ ረሃ ሆና ነው የምትሰጠው ቁፍጥንናዋን እንክብካቤዋን ምኗን ወደድክላት አልጋ ላይ ስትይ ቁፍጥን ብላ ሳሳሳ ሳትሰስት እኛ አልጋ ላይ ምናምን አይደለም ከሻወር ቤት ነው የምንጀምረው አለቀ ኧረ እባክህ ዋናውን ተናገር አልጋ ላይ ነው የምትመችህ የት ነው የምትመችህ አይ ሁሉንም በጭቅጭቅ ነው እሷ እንዲሁ ትላትል ያንተን ብቻ መጨረሻ እንደምሬ አይቼው ይወጣል ኦኬ እሷ ኩራዝ አጥፍቶ ሰውዬ ኩራዝ ማጥፋት እንዴ እኔ ሊያሳብደኝ ነው እንዴ ጋይስ አሁን ባስወጣው ቤታ የሰው ኮይን በልተሽ አታስቀምጪም ትላላችሁ ኤግዛክትሊ የለም ጸባይ መልክ ገንዘብ አልጋ ላይ ጎበዝ ቁርጥንና እንክብካቤ ከዚህ ውጪ ብትጣቀሰ ሲደመር አይመጣም አትሰማም እንዴ አልጋ ላይማ ከወገብ አልጋ ቶሎ አትናገር እንዴ ታዲያ 1 2 3 4 ኧረ አምላኬ በስመ አብ የዛሬው ደንበኛ ሰለቸኝ በስመ አብ ወመንፈስ ቅዱስ አረስ ባይሰራስ ባይበላ እሺ አሮዲያ የተገናኛችሁ ቸርች መንገድ ላይ ትምህርት ቤት ስራ ቦታ ጭፈራ ቦታ የሰው ፕሮግራም ላይ ሶሻል ሚዲያ ላይ የታገኛት እችን ሴት አልጋ ላይ የምታስደስት
በሮች ስንጠብቅ እሱ የለም። እኔ አያቶችን በሮች ስጠብቅ እሷ ደግሞ የአባቷን በሮች እሱ የለም። እና ያላወኩባት ጌት ላምጣልሽ። ምን ለማለት ፈልገሽ ነው? ቢዋ ይሄን የቀረሽ ታጋሩ ውስጥ አለ። ችግር የለውም። ሰፈር ለሰፈር ስታውቃለ። ሰፈር ውስጥ ኖ ዳገት ነው። እንዴት ነው ሰፈር ውስጥ አረኔ ማበዴ ነው ጋይስ። ስማም ጋር 5,000 እኮ ተሰጠኝ ብዬ እንዲመከራ ይልብላ የምትወደው ምግብ አንተ ሃማ የምትወደው ምግብ እኔ ዱባ አልወድም፣ ቲማቲም አልወድም። ቆይ ተረጋጋራ ልትቀስበት በየዋይ ውሰደውና ተጫወት። ቆይ እንደ ጠብቀኝ። እኔ በኪዳነ ምሕረት የምትወደው ምግብ እሷ የምትወደው የሰራችልን ምግብ ካለ ሽሮ አለ፣ በየአይነት አለ፣ ጥብስ አለ፣ ክትፎ አለ፣ ገንፎ አለ፣ በርገር አለ። ሻይ ብቻ ነው የሰጠችው? ውሃ ነው የጠጣችሁት? ቡና ነው ዶሮ ነው ወይስ መጠጥ ብቻ ነው የጠጣችሁት? ምንድነው? ወይ ምራክ እስራኤል እኔና እሷ ስንተዋወቅ ማለትሽ ነው? አሹቅ በጨው ተደርጎ ምንድነው አሹቅ? ደግሞ ኧረ እንደው አምላኬና ምን ለማለት ፈልገሽ ነው? እኔ እኮ ኢትዮጵያ እንዴ! ኧረ አሹቅ ምንድነው? ቆሎ ለመጀመሪያ ጊዜ የበላነው ቆሎ በአንገት ጉፍቷ ይዛ መጣ። ቆሎ ቆረጥና አብረን ቆሎ የለም። ቆሎ እና ታዲያ አንቺ ደምን ካላስገባሽ የፈረንጅ ነው ትክክል አይመጣም። ቆሎ የለም። ቆሎ ውስጡ የለም። እሺ በምን እንተካው? እሺ ተቀራራቢ በእድሜ ልካችሁን ቆሎ ብቻ ነው ስትበሉ የነበረው። እራት ምናምን ፍቅር ያስያዘን ነው የተጀመረበት እኮ ነው ዋናው። የተለከፍኩበት ነው እንጂ እንዴት ነው ብለሽ 9 ቁጥር ይዤልሃለሁ። ቆሎ የለም። ምንድነው 9 ቁጥር? ምንም የለም የሚለው ከጨዋታው የለም። እሺ ወይኔ እዚህኛው ላይ ደረስን። ወይ እዚህኛው ላይ ነገር ነው የሚፈልገው። ዋና የተወጣውበት ነው እንጂ አዳምጠኝ ይለፈ ወይኔ መስማሚ ዛሬ ደንበኛ ያሳብደኝ ነው። አሁን ይሄንን ጨዋታ አዳምጠኝ። ይሄን ፓርት ይለፈኝ ልዝለል ማለት ትችላለህ። ወለየው ልዝለል ማለት አልዘልም። ህዝብ አውቆልኝ ነው አልዘልም። ለምንድን ነው የምዘለው? ተረጋጋ። ስለመዳለን በግልበታ ዘላለሁ። ወይኔ ለመጀመሪያ ጊዜ ያደረግነውም ደግሞ እነመ ገበያ ተሰብስበው ሲሄዱ መንደሩ ጭር ሲል ምድረ እከካም ከእንደዚህ እያመጣው ነው ጊፍት የምሰጣችሁ። አሁን ተረዳችሁ? ምድረ እከካም ስንት ደንበኛ ውስጥ እንዲህ እየተቃጠለ ነው። ያገኘዋትን ኮይን አሁን እሷ 5,000 ሰጥቶ ነው ላይ እንደሚያናቀው 5,000 የኢትዮጵያ ብር ነው እንጂ ወልዶ ነው በብር ሲሆን ነው ብዙ የሚመስለው። እንዴት እሺ የአልጋ ላይ መፈክርህን ነው የምትናገረው። አይ ነገር ቆይ ናው ፎንቴ ቆይ የአልጋ ላይ መፈክርህን ልትከፍል ፍቅሬ ቆይ ተረጋጋ። የአልጋ ላይ መፈክርህን ለምሳሌ አሁን አንተና ማለፍ ትችላለህ። አልዘልም ብለሃል። አልዘልም እሺ ነርቬ ተነክቶ ዛሬ ማበዱ መፈክራው ለምሳሌ እሷ ምትልን ወይም አንተ ምትላትን ነው የሚሆነው። እሺ እጠቅስልሃለሁ፣ ከዛ ውስጥ ትናገራለህ። እናቴ፣ የኔ አንበሳ፣ መካሻዬ፣ አባ፣ ዳዲ፣ ቤብ፣ የኔ ጀግና፣ ቀስ የለም በዝምታ ማለት ጸጥ ብላችሁ ኖ አላልፍም። ማሬ፣ የኔ ማሬ በሚል ይስተካከልልኝ። ማሬ የሚል የለም ሰውዬ። የአደጋ ጊዜ ተጣጣ አንቺ ራስሽ ነው እንዳስገብተሽ ሰው የምታስቸግሪ። በራሴ ነው የምፈታው። በአታዳ እንዴ አንቺ በቅቤ የበላሽ እንደው ቆርቆር ያድርጎ ይባላልላችሁ። አንተ ማሬ ነው የምትባለው። ማሬ እኔም ማሬዋ ነው የምለው። እንዴ እሷ በተለይ መጨረሻ ማሬዋ እኔ ብዬ ነው እንዴ። ወይኔ አምላኬ። እሷ ምንድነው? እሺ ያዡ አስጠጋጊው፣ እንዳታልፊው በሚጠጋጋው አድርግልኝ። አላልፍም። 10 ቁጥር ይዤልሃለሁ። ወይ መጨረሻ ማርያምን መጨረሻን እስካው ኖ ሁለት ነው የቀረኝ። ቶሎ ላጣድፈው። የት መዝናናት ትፈልጋላችሁ? ከዚህ ሴትዮ ጋር ሰፈር ለሰፈር ማውደልደል፣ ቢች ዳር አካባቢ፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ ኖ እኔ አንቺን ምርጫ አልፈልግም። የራሴን ነው ያደረኩትን። በስነ ስርዓት ነገ ገበያ ሙሲት ገበያ እንሄዳለን ተባብለን ከዛ በኋላማ ፀጉሯን ተሰርታ አቀፍ አድርጌ በቤት በላይ ቀርቀሃን ይዤ እኔ ማር በሽርጤ ውስጥ አስገብቼ ትዝታው እኮ ተቀሰቀሰ ማር ገንዘቡ በቀረ ከዛ ደግሞ ስንመለስ ሸንኮራ አገዳ ተገዝቶ ማገድ ላይ የህይወት ታሪክን ዘርዝረው ሰውዬ ተጀምሮ
ሳትፈቺ ገና ፍቹ ራሱ ካላማረኝ እና እንለቀቅም እንዴ? እናቴ ትሙት ራሴን አመመኝ። እሺ ፍቹ አሁን ጨረሽ? መንገድ ላይ 3 ቁጥር መንገድ ላይ እንዴት ተብሎ ነው መንገድ ላይ ከቤት ተጀምሮ መንገድ ላይ እየሄዳችሁ ተገናኝተን እኮ ነው መሄድ የጀመርነው። ከምትወዳት ልጅ የምትጠላውን ነገር ትነግረኛለህ። ነገረኛ ናት፣ ትሳደባለች፣ ትማታለች፣ ታዋርዳለች፣ እንዴት ትቆጣለች። አልጋ ላይ ሰነፍ ናት። እንዴት ትሳደባለች? ሙሉን ነው አልፈልግም። አስተዳዳሪው አይደለሁ እንዴ? እኔ እኮ ምሰሶ ነኝ። እንዴት ነው የምትሳደበው ባሏን? ወይኔ አምላኬ ወይስሳው እንደቀስ። እሺ ያንተ አስቸጋሪ ባህሪ ጨቅጫቃ ነህ። እዚህ ውስጥ አለ ኖ ማን ነው እንደዛ ያለው? አሁን ከማህበረሰቡ ጋር አውራ፣ ድምርህን እነግርሃለሁ። ጠብቀኝ። ኖ ለብቻ ሹክ በይኝ። መጥፎ ነገር ከዛ ከቅድም ከተቀጣሽ መሀል አቅርቢ መጀመሪያ። ወይ ጠብቀኝ። እውነቱን ልትናገሪ መጀመሪያ በእውነት ማርያምን የሆነ ኦኬ እሺ እንዴ እስከምጀምር ድረስ አውራ። ኦኬ እንዴ ነው ያልሆንኩት እያልሽ እንዴት ነው አንቺ ያልሽውን ብቻ እንዴ ያልሆነውን ባሹቅ ተዋውቂ እንዴት ጮማ ላይ ታወጭኛለሽ? ኧረ እባክሽ ካሮት እየሰጠው ወንዝ ላይ በሮች እያገድን የቦቀሉ አገዳ እየበላን እዛ ነው ማርያም ያጠፋው። እንደው መጨረሻውን ጀምሬ በኪዳነ ምሕረት አይቼው ራሱ አውርቶ የሰው ልጅ ራሱ ይደክማል እንዴ። ትምህርት ቤት እየሄድኩ ገለባ ስር ስተኛ እሱ ሁሉ አልተጨመረልኝም። አይገርምሽም? 8 እና 8 16 ደምሬ እነግርሃለሁ። 16 አይደለ 16 9 10 34 በትክክል ደምሪ። 36 እንዴ እንዳንተ በጣቴ ካልቆጠርኩ አልደመርኩም እንዴ? 38 አያችሁ፣ እንደሱ በጣቴና በእግሬ ካልቆጠርኩ በስተቀር የቆጠርኩ በትክክል ደምሪ። አንቺ ማውን ጣልታ በጭንቅላቴ ይደምራል። 27 እና 2 29 ቆይ አንዴ እስቲ እና ታዲያ 55 ደርሷል። ቁጥር 55 ነግሬሻለሁ። ጥሩ ካልሆነ አትናገሪ። እዚህ ሰውዬ የአደባባይ ሚስጥር የሚባል የለም። መጥተሃል፣ ከፍለሃል፣ ሊነገር ነው። ወይ በስመ አብ ወልድ መንፈስ ቅዱስ። ይሄማ ትክክል። አልጋ ላይ ስንፈተ ወሲብ አለብህ። ሰነፍነ ማንም ሴት አይቀርብህም። አልሰማሁም። እየተሰማኝ አይደለም። የሸጎርኳቸው ይቅረቡልኝ። በቃ አልስማማም። ይቅረቡ። ይሙት እንደዛ ነው የሚለው። ማንበብ ይቻላል። ያንቺ ስለዚህ እነ እናቶቻችን የሚፈታው በተቃራኒ ነው ብለዋል። ጎበዝ ነኝ ማለት አለቅ። ፍቺ ሲፈታ በተቃራኒ ነው ተናግሬያለሁ። ጋይስ ደምሬያለሁ። ህይወቴ በሰቀቀን ውስጥ ነው የተሞላችው። በቃ በራሱ ነው። ውጣልኝ፣ በቃ ውጣልኝ። ጆሮዬ ላይ ቀረ፣ ሰውዬው ጆሮዬ ላይ ቀረ። ስላሴዎቹ 5000 ኮይን ቤታይ አፍዛ ደንዝዝ ይዞሽ ነው እንጂ አንቺ እኮ ድሮ እንዲህ አልነበርሽም። ቁፍጥን ብለሽ የምታባሪ ሰው ነበርሽ። 5000 ኮይን ከፍሎ 5 ዓመት ወሬ ያውራ። ምኑን ተጠቀምኩ ጋይስ? ቢቀርስ ደግሞ እመቤቴን የደረሰው አልጋ ላይ ሰነፍ ነው፣ ስንፈተ ወሲብ አለበት፣ ማንም ሴት አይቀርበውም የሚል እውነት ነው። ማን ይቀርባል? በዚህ በምላስህ በአፍህ ነው እኮ የምትጨርሰው ሁሉን ነገር አውርተክ